የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማጠቃለያው ተገኝተው ባስተላለፉት መልእክት በሀገራችንና በመዲናዋ የተመዘገቡ የሚገኙ ዘርፈ ብዙ ድሎች አመራሩና ሕዝቡ በቅንጅት ሰርተው ያሳኳቸው ናቸው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ አረንጓዴ አሻራ፣ የስንዴ ልማትና የኮሪደር ልማትን ጨምሮ በሀገራችንና በአዲስ አበባ የተመዘገቡ አስደናቂ ለውጦች ለበለጠ ስራ የሚያነሳሱ መሆናቸውን ጠቁመዋል። የአመራር ስልጠናው በአዲስ እይታ ለተጨማሪ ስኬት መትጋት የሚያስችል የእውቀትና የአመለካከት አቅም የተፈጠረ ረበት እንደሆነም ገልጸዋል። አመራሩ የሚገጥሙ ተግዳሮቶችን ወደ እድል በመቀየር ለላቀ ውጤት መትጋት እንዳለበት ያነሱት ከንቲባ አዳነች በሁሉም ዘርፍ አራያ ሊሆኑ የሚችሉ ስራዎችን መስራት እንደሚጠበቅበት ተናግረዋል። ለዚህም በማያቋርጥ የአመለካከት የስነ ምግባርና የባህሪ ግንባታ ራስን ማብቃት አስፈላጊ መሆኑን አጽንኦት ሰጥተዋል። አገልግሎት መስጠት የመንግስት ግዴታ መሆኑን አውቆ አመራሩ በዛ በኩል ህዝብን አክብሮ በፍጥነት በጥራት ያለ መማለጃ ያለ ጉቦ አገልግሎት መስጠት ላይ ያለን ተግዳሮት አሁንም ገና ብዙ ስራ የሚጠይቀን ነው። ስኬቶች አምነን አቅም አድርገን ስንቅ አድርገን ተግዳሮቶችን ደግሞ ወደ ድል እየቀየርን አርቀን አይተን አልቀን መስራት አለብን። ስልጠናው በግብርናና ገጠር ትራንስፎርሜሽን፣ በኢንዱስትሪ፣ በከተማ ልማትና በቱሪዝም ዘርፎች ላይ ያተኮረ መሆኑን አንስተው ስልጠናው በተሰናሰለ የዘርፎችን ምርታ፣ መዋቅራዊ ሽግግርና ሁለንተናዊ ብልጽግና ለማሳካት መግባባት የተፈጠረበት ነውም ብለዋል። ለጠንካራ ሀገረ መንግስት ግንባታና የኢኮኖሚ ሉዓላዊነትን ለማረጋገጥ የተቀመጡ ሀገራዊ ግቦችን ለማሳካት አመራሩ በመፍጠርና መፍጠን መርህ መስራት እንደሚጠበቅበትም ገልጸዋል። ዘርፎች የተመረጡበት ዋናው ምክንያት የቱሪዝም ዘርፍ፣ የከተማ ዘርፍ፣ የግብርናና ገጠር ትራንስፎርሜሽን ዘርፍ፣ ኢንዱስትሪ ለሀገራችን ብልጽግና የተመረጡ ዘርፎች በመሆናቸው አመራሩ በቅጡ እነኚህን ካልተገነዘበ ሊያሳካው ስለማይችል ተገንዝቧቸው ዘርፎቹ ቅድሚያ የሰጠናቸው ፕራዮሪቲ የሰጠናቸው ብልጽግናችንን ለማሳካት ቅድሚያ የሰጠናቸው ዘርፎች መሆኑንም ጭምር ከኮንቴንት አንጻር ደግሞ አመራሩ ይሄንን መረዳት እንዲችል ነው። ሀገራዊ መዋቅራዊ ሽግግር ማምጣት አለብን። የኑሮ ውድነት ብትሉ፣ ከስራ እድል ጋር የሚያያዙ ችግሮች ብትሉ፣ ከመሰረተ ልማት ጋር የሚነሱ ችግሮች ሊፈቱ የሚችሉት በመሰረታዊነት ማለት ነው ሊፈቱ የሚችሉት መዋቅራዊ ሽግግር ስናመጣ ነው። አመራሩ የተያዙ ግቦችን ስኬታማ በሆነ መንገድ ለማከናወን በመፍጠንና በመፍጠር ማሳካት እንዳለበትም ተናግረዋል። ሀገር በቀል እውቀቶችን ከአዳዲስ እሳቤዎች ጋር በማጣመር ለሀገር እድገት መዋል እንደሚገባው ጠቁመው አርአያነቱን በተግባር በማሳየት ኃላፊነቱን ሊወጣ እንደሚገባም ጠቁመዋል። በጣም በመፍጠን በመፍጠር ከዛም በመስፈንጠር ወይም ደግሞ በመዝለል የምናሳካቸው ግቦች መሆናቸውን አውቀን በዛ ደረጃ ራሳችን አዳዲስ እሳቤዎችንም ሀገር በቀል እውቀቶችንም ሁሉንም ለሀገራችን ለሚጠቅሙ ነገሮችን ደምረን አቅም ፈጥረን ወደፊት መሮጥ የእያንዳንዱ አመራር ኃላፊነታችንን እንወጣ።